ሰላም አድማጮቼ በያላችሁበት የሰዓት አቆጣጠር እንደምንዋላችሁ አመሻችሁ አደራችሁ። ካምቦሎጆ ስፖርት ተጀምሯል። በእንግሊዝ ፕሪምየር ሊግ 11ኛ ሳምንት በጉጉት ሲጠበቅ የነበረው የእሁዱ የማንቸስተር ሲቲ እና የሊቨርፑል ጨዋታ በማንቸስተር ሲቲ ፍጹም የበላይነት 3-0 በሆነ ውጤት ተጠናቋል። ሊቨርፑልም ከዋንጫ ጋር ያለው ቁርኝት ያከተመ መስሏል። ጨዋታውን ሂደት አጠር አድርጌ ያቀርብላችኋለሁ። ሼር፣ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ወደዚህ ጨዋታ ስገባላችሁ ይሄ ጨዋታ በማንቸስተር ሲቲ ሜዳ የተካሄደ የ11ኛ ሳምንት ጨዋታ ነበረ። እዚህ ጨዋታ ላይ ያሸነፈ ቡድን ከአርሰናል ጋር ያለውን የነጥብ ልዩነት ለማቅረብ በጣም ይረዳዋል ተብሎ የተጠበቀ ጨዋታ ነበር። ነገር ግን ጨዋታው በተለይ በመጀመሪያው አጋማሽ ማንቸስተር ሲቲ በፍጹም የበላይነት በሳምንቱ አጋማሽ ከማድሪድ ጋር ባደረገው ጨዋታ ጉልበቱን የጨረሰ እና ምንም ሀሳብ ያለቀበት የሚመስለውን ሊቨርፑልን 3-0 በሆነ ውጤት አሸንፎታል። የመጀመሪያው ግማሽ ላይ ማንቸስተር ሲቲ ፍጹም የበላይ የነበረ ሲሆን ኤርሊንግ ሃላንድ በ29ኛውና ኒኮ ጎንዛሌዝ 45 ሲደመር 3 ላይ ባስቆጠሯቸው ጎሎች 2-0 አድርጎ እረፍት ወጥቷል። የኤርሊንግ ሃላንድ ጎል እንኳን ኤርሊንግ ሃላንድ አገባት ሳይሆን ኳሷ መታው ገባች ነው የሚባለው። የሊቨርፑሉ ተከላካይ ኮናቴ ኳሷን ጨረፍ ያወጣለሁ ሲል ኳሷ ሄዳ ኤርሊንግ ሃላንድም አልጠበቃትም፣ ተጋጅታ ወደ ጎል ተቀይራለች። ለማንኛውም የጎል ፉንጋ የለውም እና 1-0 በዚህ መርተው ነበረ። በዚህ ጨዋታ ላይ እንግሊዝና ዳኝነት ሁልጊዜ እንደምላችሁ አጨቃጫቂ ነገር ተከስቷል። ዛሬም የሊቨርፑሉ አምበል ቨርጂል ቫንዳይክ በቴስታ ያስቆጠራትን ንጹህ ጎል እንግዲህ ቢያውም በቪኤአር ከታየ በኋላ ተሽሯል። የሊቨርፑል ተከላካይ አንዲ ሮበርትሰን በረኛውን ሸፍኖታል የሚል ነው። ነገር ግን በዚህ ብዙዎች አልተስማሙም። የቀድሞውን የእንግሊዝ አልቢትር ክላተንበርግን ጨምሮ የኤቨርተን ግብ ጠባቂ የነበረው ቲም ሃዋርድ ጭምር ይሄ በረኛው ላይ ያደረሰው ምንም ተጽዕኖ የለም ነው ያሉት። አብዛኛዎቹ የእግር ኳስ ተንታኞች በዚህ አልተስማሙም። ለማንኛውም ይሄ ሊቨርፑል ያገኘውን ውጤት አይለውጥ ነበር የሚለውን እና የእንግሊዝ ዳኞችን የዳኝነት ጉዳይ እኔ ብዙ ጊዜ ማንሳት እንደማልወድ ታውቃላችሁ። ለማንኛውም ሊቨርፑሎች ይሄ ጎል ተሽሮብናል የሚል ግምት ነው ያላቸው። አሰልጣኙም ከጨዋታው በኋላ በሰጠው አስተያየት ላይ የተወሰነው ውሳኔ ትክክል እንዳልነበር ሁላችንም እናውቃለን። አሁን የሚያስጨንቀኝ ነገር የዋንጫው ሩጫ አይደለም ብሏል። ከዚህ በኋላ የሚያስጨንቀኝ ነገር በየጨዋታው ያለው ውጤት ነው፣ ጌም አፍተር ጌም ያለው ሪዛልት ነው የሚያስጨንቀኝ ብሏል። እንግዲህ አርነ ስሎት ፔፕ ጋርዲዮላ ደግሞ ተጫዋቾቼ በጣም ቆንጆ የሆነ ስጦታን የሰጡኝ ብሏል። ዛሬ 1000ኛው የአሰልጣኝነት ጨዋታው ነበረ። እንደዚህ አይነት ጥሩ ፐርፎርማንስ ውጤቶቹ በጣም የሚያምር ያረጋቸዋል። ስለዚህ ተጫዋቾችን አመሰግናቸዋለሁ ለሰጡኝ ስጦታ ነው ያለው ፔፕ ጋርዲዮላ። ጨዋታው ሁለተኛው አጋማሽ ላይ ቀጥሎ ሊቨርፑል ትንሽ የተሻለ መስሎ ነበረ፣ ግን የማንቸስተር ሲቲው ጄሬሚ ዶኩ ጨዋታው ላይ ልዩ ሆኖ የነበረውና የጨዋታው ኮከብ ተብሎ የተመረጠው ጄሬሚ ዶኩ 63ኛው ደቂቃ ላይ ድንቅ የሆነች ኳስ ከፔናልቲ ውጪ መጥቶ አስቆጥሯል። ግብ ጠባቂው ማባርዳሽቪሊ ምንም ለማድረግ አልቻለም። ጨዋታው ሰከንድ ሃፍ ላይ ወይም ሁለተኛው አጋማሽ ላይ የተመጣጠነ የሚመስል ቢሆንም ሲቲ ግን ጨዋታውን ቀድሞ መጨረሱ በመጀመሪያው አጋማሽ 3-0 አሸንፎ የሊቨርፑልን የዋንጫ ህልም ገደል የከተተው የሚመስል ውጤት ነው እንግዲህ እና ይሄ ጨዋታ 3-0 ተጠናቆ ሲቲ አርሰናልን በ4 ነጥብ አንሶ ሁለተኛው ነው ሲከተል ሊቨርፑል ከዋንጫ ጋር የተሰነባበተበት ሁኔታ ያለ ይመስላል። እንግዲህ ሊቨርፑልና ዋንጫ ዘንድሮ የሚገናኙ አይመስሉም። ገና ካሁኑ በ5 ጨዋታዎች ተሸንፏል። ከ11 የፕሪሚየር ሊግ ጨዋታዎች 5ቱ ላይ ተሸንፏል። የዛሬው ደግሞ አርሰናል ጋር ለመድረስ እንግዲህ የነበረውን ቅርበት የሚያስጠጉበት ነበር፣ ግን አልቻሉ። ሙሉ ለሙሉ የተበለጡት ሊቨርፑል ድክም ያለው ቡድን ነበር የሚመስለው። ከዛች ጎል መሻርና ከቪኤአር ድራማ በስተቀር እዚህ ላይ ምንም ነገር ሊያቀርቡ የሚችሉ አይመስለኝም። ሊቨርፑል በማንቸስተር ሲቲ 3-0 ተሸንፎ ወደ ሜርሳይድ ተመልሷል። በዚሁም የኢንተርናሽናል የውድድር ብሬክ 2 ሳምንታት ስለሚካሄዱ የእንግሊዝ ፕሪሚየር ሊግ ይቋረጣል ማለት ነው። በዚህ አጋጣሚ እንግዲህ የውድድር ዘመኑ መጀመሪያ ላይ አድርጌላችሁ እንደነበረ ሁላ አሁን በዚህ በ15 ቀን ውስጥ የእንግሊዝ ፕሪሚየር ሊግን ውጤቶች ለመገንበት ሞክራለሁ። ከአንደኛ እስከ 4ተኛ ያሉትን ማለት ነው። ዋንጫ ማን ይበላል፣ ቻምፒየንስ ሊግ ማን ይገባልና የሚወርዱት 3 ቡድኖች ማን ይወርዳል የሚለውን የሚገምትበት አንድ ፕሮግራም እሰራለሁ። ለዛሬ ይዤላችሁ የነበረው የአጭር የሆነ የሊቨርፑልና ማንቸስተር ሲቲ የተመለከተ ዘገባ ይሄ ነበረ። ስለዚህ ጨዋታ፣ ስለ ሊቨርፑል ዋንጫ ዕድል፣ ስለ እንግሊዝ ዳኝነትና ስለ ማንቸስተር ሲቲ መልሶ መምጣት የምትሉት ነገር ካለ ሀሳብ አስተያየታችሁን
ኮሜንት ሴክሽኑ ላይ ጻፉልኝ። እስከዛው በሌላ ፕሮግራም እስከ ድረስ ሰላማችሁ ይብዛልኝ። ቻው